ኦሮማይ እንደገና ጦርነት ይብቃ ሰላም ይምጣ። ልደቱ አያሌው። ኦሮማይ እንደገና እንደ መግቢያ እየተላለቅን መፍረስ ለምን? የብልጽግና አገዛዝ ወደ ስልጣን ከመጣ በኋላ በተለያዩ ወቅታዊ የሀገሪቱ ጉዳዮች ዙሪያ ለንባብ ያበቋቸው በርካታ ጽሑፎች ተነበዋል። በተለያዩ መገናኛ ብዙሃን ያካሄድኳቸው ውይይቶችና ቃለ ምልልሶች በስፋት ተደምጠዋል። የእነዚህ ጽሑፎችና ቃለ ምልልሶች አብዛኛው የመዝጊያ መልእክት አሁን በያዝነው መንገድ ከቀጠልን እየተላለቅን እንፈርሳለን የሚል ነበረ። ይህንን የምለው አንዳንዶች እንደሚያስቡት ጨለምተኛ ወይም ሟርተኛ ሰው ስለሆንኩ አይደለም። እንደ አንድ ሙሉ ዕድሜውን በትግል ውስጥ እንዳሳለፈና የሙሉ ጊዜ ፖለቲከኛ እንደሆነ ሰው የምለውን እያልኩ ያለሁት በስሜት ሳይሆን በተጨባጭ ምክንያት ነው። በምክንያት እንደሆነም ቅንነትና አስተውሎት ላለው ሰው ሁሉ እምብዛም የተሰወረ አይመስለኝም። ለዚህ አባባሌ ከአሁን ቀደም በተለያዩ ወቅታዊ ጉዳዮች ዙሪያ ያቀረብኳቸው ግምገማዎች ከበቂ በላይ የሆነ እማኝነትን ያሳዩ ይመስለኛል። በእርግጥም እስካሁን እየተላለቅን እንፈርሳለን ስል የነበረው ያለ ምክንያት ሳይሆን ኢትዮጵያውያን ከመቼውም ጊዜ በላይ የአንድ አገር ልጅነት ትስስራችን እየተበጣጠሰ መምጣቱን፣ የፖለቲካ እውቀት ማለት አካታችና አስተባባሪ መፍትሄን ማፍለቅ ሳይሆን አክራሪ የብሔርተኝነትና የጦረኝነት አጀንዳ ማራመድ እየሆነ መምጣቱን፣ ከትህትናና ከርህራሄ ይልቅ ጥላቻና ጭካኔ የትውልዱ ዋና መገለጫ ባህሪ የሆነ መምጣቱን፣ ሀገርን አንድነትንና ሰላምን መውደድ የኋላ ቀርነትና የአላዋቂነት መገለጫ የሆነ መምጣቱን፣ ፖለቲካ እውቀትንና ልምድን የሚጠይቅ ክህሎት ሳይሆን የጀብደኞች የጥላቻ አራማጆችና የአሉባልተኞች ዋና ተግባር የሆነ መምጣቱን፣ የሁላችንም የጋራ ጨቋኝ የሆነውን አገዛዝ በጋራ ከመታገል ይልቅ የጎንዮሽ ቅራኔና ትግል የበለጠ ቦታ እያገኘ መምጣቱን፣ ኃላፊነትና ተጠያቂነት ጠፍቶ በሕዝብ ፍጅትና እልቂት ጭምር ስልጣንን መያዝም ሆነ ማጽናት የሚያኮራ ተግባር እየሆነ መምጣቱን፣ በስልጣን ላይ ያለው አገዛዝ ብቻ ሳይሆን ተቃዋሚ ኃይሎችና ዜጎች ጭምር የሀገሪቱን እየተላለቁ የመፍረስ አደጋ የበለጠ ፈጣንና አይቀሬ ለማድረግ ተግተን እየሰራን መሆኑን፣ በአጠቃላይ እንደ መንግስት ተቃዋሚ ኃይልና ሕዝብ የፖለቲካ አስተሳሰብ ብቃታችን ከመዳበር ይልቅ ከጊዜ ወደ ጊዜ የበለጠ የቀነጨረ መምጣቱን በውል ስለምገነዘብ ነበረ። ከዚህ የእኔ ግምገማ በተቃራኒ ግዴለህም፣ አትስጋ፣ ኢትዮጵያችን አትፈርስም የሚሉኝና እነሱን መሆን የሚያስቀኑኝ በጎ አሳቢዎች ብዙ ናቸው። የሁል ጊዜ ምኞቴም የእኔ ስጋት ስህተት ሆኖ የእነሱ ምኞት እውን እንዲሆን ነው። ይሁንና ለዚህ ለኢትዮጵያችን አትፈርስም ብያኔ ሃይማኖታዊ ትርጉም ለመስጠት ከመሞከር ባለፈ በፖለቲካዊ አመክንዮ ተከራክሮ ሊያሳምነኝ የሞከረ ሰው እስካሁን አጋጥሞኝ አያውቅም። እርግጥ ነው ደራሲ በዓሉ ግርማ በኦሮማይ መጽሐፉ እነ ጄኔራል ፋንታ በላይ በመፈንቅለ መንግሥት ሙከራቸው ለዚያ ትውልድ ከፊቱ እየመጣ ያለውን አደጋ በነፍሳቸው ተወራርደው ሊነግሩት ቢሞክሩም አውጋዥና ተሳላቂ እንጂ አድማጭ አላገኙም ነበረ። መጨረሻም ላይ ሕይወታቸውን ያጡበት ስጋታቸው እውን ሆነ እንጂ በከፈሉት የሕይወት ዋጋ በሀገርና በሕዝብ ላይ ከመሆን ያስቀሩት ምንም አይነት አደጋ አልነበረም። ዛሬ ላይ እኔንም እያብሰከሰከኝ ያለው ብሶትና ስጋት ትናንት በእነሱ ልቦና ውስጥ የነበረው የተስፋ መቁረጥ ስሜትና ሰሚ የማጣት ቁጭት እንደሆነ ይሰማኛል። በእርግጥም እኛ ሁልጊዜም ከተደጋጋሚ ውድቀታችንና መከራችን የማንማር፣ ታሪክም ራሱን እየደገመ ብቻ ሳይሆን እየደጋገመ እንደቀጠለ እየታዘቡ እንደመኖር አብዝቶ የሚያም ቁጭትና ጸጸት የለም። ዛሬ ላይ ባለኝ መረዳት የሰይጣን ጆሮ አይስማኝና እየተላለቅን የመፈራረሱ አደጋ የመጨረሻው መጨረሻ ላይ እየደረሰ ነው ባይ ነኝ። እየተላለቁ መፈራረስን እውን ሊያደርግ የሚችል ሌላ ዙር አውዳሚ ጦርነት ከፊታችን አፍጥጦ እየመጣ ነውና በአንድ በኩል በቀይ ባህርና አካባቢ
ጂኦፖለቲካዊ ጥቅም አለን ብለው ከሚያምኑ የውጭ ኃይሎች ጋር በመተባበር የብልጽግና አገዛዝ በኤርትራና በተባባሪዎቿ ላይ ከተሳሳተ ስሌት የመነጨ አደገኛ ጦርነት ለመክፈት ሁለንተናዊ ዝግጅቱን እየጨረሰ ይመስላል። ከማገዶ እንጨት የተሻለ ዋጋ የማይሰጣቸው የሀገራችን ባተሌ ወጣቶች ወደ ሙታን ማሰልጠኛ በገፍ እየታፈሱ በመጋዝ ላይ ናቸው። በሌላ በኩል ህወሓትን፣ የኦሮሞ ነጻነት ሰራዊትንና ፋኖን በከፊል የመሳሰሉት ታጣቂ ኃይሎች ምን የጋራ አጀንዳ እንደቀመሩልን በግልጽ ባይነግሩንም የጠላት ወዳጄ በሚለው የተለመደ እሳቤ ተባብረውና ከሻዕቢያ ጋር ጭምር ተጣምረው በብልጽግናው አገዛዝ ላይ ለመዝመት እየተዘጋጁ መሆኑ የአደባባይ ምስጢር እየሆነ ነው። ይህን አይነት አዲስ የኃይል አሰላለፍ የያዘ ተጨማሪ ጦርነት ለይቶለት በአካባቢው ከፈነዳ ውጤቱ በሀገራችን መንግስት የለሽ ሁኔታን ከመፍጠርም ባለፈ እንደ ሀገርና ሕዝብ እየተላለቁ የመፈራረስን አደጋ ሊያስከትል እንደሚችል መገመት አስቸጋሪ አይመስለኝም። የዚህ ጦርነት ውጤት እንኳንስ ኢትዮጵያን፣ ምስራቅ አፍሪካን ወደ አጠቃላይ ቀውስና ትርምስ የመምራት እድሉ ሰፊ ነው። በዚህ ደረጃ እየመጣ ያለውን አደጋ ምክንያት የለሽ በሆነ አምልኮትና በበጎ ምኞት ብቻ ማስቀረት የሚቻል አይመስለኝም። ይልቁንም ገዢው ፓርቲ፣ ተቃዋሚ ኃይሎች፣ የኢትዮጵያ ሕዝብ፣ በውጭ ሀገራት የሚኖሩ ኢትዮጵያውያን፣ የኤርትራ መንግስትና ሕዝብ፣ ምዕራባውያንና ዓለም አቀፍ ተቋማት ጦርነቱን ሊያስቀር የሚችል የየበኩላቸውን ተጨባጭና ደፋር እርምጃዎች መውሰድ ይጠበቅባቸዋል። 2. ከማን ምን ይጠበቃል? ከኢትዮጵያ መንግስት። ይህንን ከፊታችን አፍጥጦ የመጣ ያለ አውዳሚ ጦርነት ለማስቀረት ከማንም በላይ ሰፊ ዕድል ያለው የብልጽግና አገዛዝ ነው። አገዛዙ ለሕዝብና ለሀገር ደህንነት ማሰብ ቢሳነው እንኳ ቢያንስ ለራሱና ለቤተሰቦቹ ደህንነት ሲል ጦርነቱን እንዳይነሳ ማድረግ አለበት። ጦርነቱን ከልቡ ማስቀረት ከፈለገም በባህር በር ጥያቄ ሰበብ የኤርትራ ሉዓላዊነት ለመጣስና አሰብን ለመውረር ፋኖንና የኦሮሞ ነጻነት ሰራዊትን በጦርነት አሸንፎ ለማጥፋት ህወሓትን እንደገና በአሸባሪነት ለመፈረጅና ከፖለቲካ ድርጅትነት ለመፋቅ ሰላማዊ ፓርቲዎችን በአፈና በማዳከም ያገዛዙ ስልጣኑን ለዘመናት ለማጽናት የሚደረገውን ሙከራ ሁሉ እርግፍ አድርጎ መተው አለበት። በምትኩም ከታጣቂ ኃይሎች ጋር ሐቀኛ የተኩስ ማቆም ስምምነት ለመፈራረምና ሁሉን አቀፍ የሆነ አዲስ የሽግግር ሂደት በሀገሪቱ ለመጀመር መወሰን አለበት። ላለፉት 7 ዓመታት ከበቂ በላይ እንደታዘብነው ከዚህ ባነሰ ሌላ ጥገናዊ መፍትሄ ጦርነትን ማስቆምና የራስንም ሆነ የሀገርን ህልውና ከጥፋት መታደግ ከቶውንም አይቻልም። ትርፉ አጉል መላላጥ ብቻ ነው። ከተቃዋሚው ጎራ አገዛዙ ከላይ የተጠቀሰውን መፍትሄ በበጎ ፈቃድ መቀበል እንደማይፈልግ አስቀድሞ የታወቀ ነው። አገዛዙ እስከ መጨረሻው ድረስ አጥፍቶ ሊጠፋ በትጋት እየሰራ ነው። በዚህም ምክንያት እየተላለቁ ከመፍረስ የመዳኑ መፍትሄ ከእንግዲህ በዋናነት የሚጠበቀው ከአገዛዙ ሳይሆን ከተቃዋሚው ጎራና ከህዝቡ መሆኑ የግድ ይላል። ተቃዋሚው ጎራ በውስጣዊ የስልጣን ሽኩቻ ከመራኮት ይልቅ ውስጣዊ አንድነቱን ጠብቆ በጠንካራ ድርጅት ከተመራ በልዩነት አጀንዳ ላይ ከማተኮር ይልቅ ለጋራ ሀገራዊ ጉዳዮች የበለጠ ትኩረት ከሰጠና የጎንዮሽ የእርስ በርስ ቅራኔዎችን አርግቦ ዋና ትኩረቱን በስልጣን ላይ ባለው አገዛዝ ላይ ካደረገ ሰላማዊ ትግል ከማንኛውም የትግል ስልት በላይ ኃያል አቅም መሆኑን አምኖ ከተቀበለ በስልጣን ላይ ያለውን አገዛዝ በቀላሉ ለእውነተኛ ድርድር ሊያንበረክከው ወይንም በህዝብ ትግል ሊያሸንፈው ይችላል። ስለሆነም ተቃዋሚ ፓርቲዎች ጦርነት ይብቃ፣ ሰላም ይምጣ የሚለውን ወቅታዊና አንገብጋቢ አጀንዳ በማንገብ መንግስት በህዝብ ትግል ተገዶ ሐቀኛና ዘላቂ የተኩስ ማቆም ስምምነት እንዲፈርም ከዚያም ሁሉን አቀፍና አዲስ የሽግግር ሂደት እንዲጀምር የሚያስችል አገዛዝ አንቀጥቅጥ የሆነ ጠንካራና የተባበረ ትግል ማካሄድ አለባቸው። በእኔ እይታ የሚሰራውን በአግባቡ በማወቅ የበቃና የሚጠበቅበትን መስዋዕትነት በጽናት ለመክፈል የተዘጋጀ ተቃዋሚ ኃይል በሀገሪቱ ቢኖር ኖሮ የወቅቱን አገዛዝ ለማሸነፍ በተጋነነ ግምት ከ3 ወራት የበለጠ ጊዜ ባልጠየቀን ነበር። የሚያሳዝነው ተቃዋሚዎች ሁለንተናዊ ብቃት ለመፍጠር ይቅርና ተከባብሮ ለመነጋገር ለመግባባት እንኳንስ 3 ወራት ሌላ 3 አስርት ዓመታትም የሚበቃን አይመስልም።
የእኛ መረን ያጣ ድክመት እስካልተፈታ ድረስም የቱንም ያህል ደካማና በሕዝብ የተጠላ ቢሆንም ተላልቀን እስከምንፈርስ ድረስ አገዛዙ በስልጣን ላይ መቆየቱ አይቀርም። ከኢትዮጵያ ሕዝብ እንዳለመታደል ሆነና ሀገሪቱ የምትፈልገውን መፍትሄ ለማምጣት ገዢው ፓርቲ ፍላጎቱ፣ ተቃዋሚው ጎራ ደግሞ ብቃቱ የለውም። እነዚህ ሁለት ኃይሎች እየተላለቁ ከመፍረስ ሊታደጉን ካልቻሉ ደግሞ ዋናው መፍትሄ የሚጠበቀው ከዋናው የሀገሪቱ ባለቤት ከኢትዮጵያ ሕዝብ መሆኑ ይግድ ይላል። እየተላለቁ የመፈራረስ አደጋ አፍጥጦ ሲመጣ ተጎጂ የሚሆነው ሁሉም ሕዝብ ወይንም እያንዳንዱ ዜጋ ስለሆነ ሕዝቡ ከመንግስት ወይንም ከተቃዋሚዎች መፍትሄ ይመጣል ብሎ በዝምታ መጠበቅ የለበትም። ከነሱ የሚጠበቀው መፍትሄ እስከ ወዲያኛውም ላይመጣ ስለሚችል እጁን አጣጥፎ በመጠበቅ ራሱን ለህልውና አደጋ ማጋለጥ የለበትም። አንድ ሕዝብ ጥቅሙን የሚያውቅና የበቃ የለውጥ ኃይል ነው ሊባል የሚችለው እንዲህ አይነት ህልውናን የሚፈታተን አደጋ ሲገጥመው ራሱን ለማዳን በሚወስደው ወሳኝ የለውጥ እርምጃ ነው። ሕዝቡ ከሌሎች የሚመጣን መፍትሄ በከንቱ ከመጠበቅ ይልቅ በራሱ ተነሳሽነት የተለያዩ ህዝባዊ አደረጃጀቶችን በመጠቀም እርስ በርሱ በመነጋገርና በየአካባቢው በመሰባሰብ የራሱን አካባቢያዊ መሪዎች በመምረጥ ወይንም በመከተል የራሱን ጠንካራና በህዝባዊ እምቢተኝነት የታገዘ አገዛዝ አንቀጥቅጥ ትግል በሀገሪቱ ዋና ዋና ከተሞች ማካሄድ አለበት። ቢያንስ የሀገሪቱ ምሁራን፣ ወጣቶችና የከተማ ነዋሪዎች የታጣቂዎችን ነፃ አውጭነት ቁጭ ብሎ ከመጠበቅ ጦርነት ይብቃ፣ ሰላም ይምጣ በሚለው ወቅታዊ አጀንዳ ዙሪያ በመሰባሰብ ተጨባጭ ለውጥ የሚያመጣ ጠንካራ ትግል ሊያካሂዱ ይገባል። የተቃዋሚ ፓርቲዎች ደካማ መሆንም ሆነ የፒያሳና የካዛንቺስ ሰፈሮች መፍረስ ህዝባዊ ትግል ላለማድረግ ምክንያት ሊሆን አይችልም። ለመረጃ ቴክኖሎጂ ምስጋና ይግባና 20 ሚሊዮን የኢትዮጵያ የከተማ ነዋሪዎችን እንደ አንድ ሰፈር የእድር አባላት በአንድ ጥሩምባ መጥራትና ማንቀሳቀስ የሚቻልበት እድል ተፈጥሯል። በአንድ አገር መሰረታዊ ለውጥ እንዲመጣ መንግስት፣ ተቃዋሚ ኃይሎችና ህዝቡ በቅደም ተከተል ወሳኝ ድርሻ አላቸው። አንድ ሀገር ከህልውና ጥፋት ሊድን የሚችለው ከነዚህ ሶስት ተዋናዮች ውስጥ ሲቻል ሶስቱ፣ ካልተቻለ ሁለቱ፣ ያም ካልተቻለ ቢያንስ አንዱ ኃላፊነቱን ለመወጣት ብቁ ሆኖ ሲገኝ ነው። አለመታደል ሆነና በወቅቱ የሀገራችን ተጨባጭ ሁኔታ ሶስቱም አካላት አደጋን የማስቀረትም ሆነ ለውጥን የማምጣት ብቃት ላይ አይደሉም። መንግስትና ተቃዋሚዎች ብቻ ሳይሆኑ ህዝቡ ከማንምና ከመቼውም ጊዜ በላይ ለራሱ ህልውና መታገል የተሳነው ፈሪና ድንዙዝ መናጆ ሆኗል። መንግስትና ተቃዋሚዎች በዚህ መጠን ደካማና ኃላፊነት የማይሰማቸው የሆኑትም በሌላ ምክንያት ሳይሆን የህዝቡ ድክመት ነጸብራቅ በመሆናቸው ነው። ህዝቡ የሚገባውን ስርዓት ያገኛል የሚባለውም በዚሁ ተገቢ ምክንያት ነው። እንደዚህ ከሶስት አንድ ያጣ ሀገርና ህዝብ በመሆናችን ምክንያት ነው ከመዳን ይልቅ እየተላለቁ የመፈራረስ ዕድላችን የበለጠ አይቀሬ እየሆነ የመጣው። በውጭ ሀገራት ከሚኖረው ኢትዮጵያዊ በአሁኑ የኢንፎርሜሽን ዘመን በውጭ ሀገራት ነዋሪ የሆነው ኢትዮጵያዊ ለሀገር ውስጡ ትግል መጠናከር ከፍተኛ ሚና የመጫወት ዕድል አለው። በፋይናንስ እርዳታ፣ በመረጃ ፍሰትና ዲፕሎማሲያዊ ጫና በመፍጠር ረገድ ከፍተኛ ሚና ሊጫወት ይችላል። ይሁንና ዳያስፖራው በእነዚህ የበለጠ ውጤታማ ሊሆንባቸው የሚችሉ እገዛዎች ዙሪያ ትርጉም ያለውና ጠንካራ ሥራ ከመስራት ይልቅ የሀገር ውስጡን ትግል በበላይነት መምራት እያማረው የሚኖረውን የትግል ሚና በብዙ እጅ አሉታዊና ትግሉን የበለጠ የሚያዳክም አድርጎታል። ዲያስፖራው የሀገር ውስጡን ትግል ወደ መሰባሰብ ከመግፋት ይልቅ በአክራሪ የብሔርተኝነትና የአውራጃዊነት ስሜት የበለጠ በመከፋፈል ሰላማዊ ትግሉን ከማበረታታት ይልቅ የጽንፈኝነትና የጦረኝነት ፖለቲካን የበለጠ በማጠናከር የዘመኑ ማህበራዊ ሚዲያ የፈጠረውን ዕድል በአግባቡ በመጠቀም የሰለጠነ የሐሳብ ፖለቲካን ከማራመድ ይልቅ አሉባልታና የጥላቻ ንግግርን በማስፋፋት በእነዚህና እነዚህን በመሰሉ ሌሎች አሉታዊ ድርጊቶቹ የወቅቱ ትግሉ በዲፕሎማሲያዊ ዓለም የሚደገፍና የሚከበር ሳይሆን የተናቀና በስጋት የሚታይ እንዲሆን አድርጎታል። ይህንን እውነታ በመገንዘብ ዲያስፖራው በሀገር ውስጡ ትግል ከአግባብ በላይ ጣልቃ እየገባ ከፋፋይና ችግር ፈጣሪ ከመሆን ይልቅ
በሰላምና በሰብአዊ መብት ጉዳዮች ዙሪያ የበለጠ ትኩረት ሰጥቶ ቢሰራ በአገዛዙ ላይ ትርጉም ያለው ጫና ሊፈጥር ይችላል። በተለይም በአሁኑ ወቅት የጦርነት ደጋፊ ሆኖ ከመቆም ይልቅ ጦርነት ይብቃ፣ ሰላም ይምጣ የሚለው ወቅታዊ አጀንዳ ዋና ባለቤት በመሆን ጠንካራና ትርጉም ያለው የዲፕሎማሲ ትግል ቢያደርግ በአገዛዙ ላይ ጠንካራ ጫና በመፍጠርና እየተላለቁ የመፈራረሱን አደጋ በማስቀረት ረገድ ትልቅ ሚና ሊጫወት ይችላል። በአሁኑ ዘመን የጦረኝነትና የብሔርተኝነት አጀንዳ ተሸካሚ ሆኖ ከምዕራቡ ዓለም አክብሮትና ድጋፍን ማግኘት የሚቻል አይደለም። ይህንን መገንዘብ ተስኖት ዲያስፖራው አሁን በያዘው መንገድ መቀጠልን የሚመርጥ ከሆነ ግን በትግሉ ውስጥ ከመኖሩ ይልቅ አለመኖሩ ይመረጣል ባይ ነኝ። ከዚህ በላይ ለማየት እንደተሞከረው በትግሉ ውስጥ አይነተኛ ተዋናይ የሆኑት ሁሉም ኃይሎች ከጥንካሬያቸው በላይ ድክመታቸው የበዛ የለውጥ ኃይል ከመባል ይልቅ የለውጥ እንቅፋት መባል የበለጠ የሚገልጻቸው ናቸው። ሀገራዊ ትስስርን የሚበጣጥስና ሕዝብን እርስ በርስ የሚያጫርስ ተግባር እየፈጸምን እየዋልን በተቃራኒው ኢትዮጵያችን አትፈርስም እያልን ለመከራከር መሞከር አጉል ግብዝነት ይሆናል። እኛ አፍራሽ ስራ እየሰራን በተቃራኒው ሀገሪቱ ሳትፈርስ ከቀረችም ይህ ሊሆን የሚችለው በእኛ ብርታትና ጥረት ሳይሆን ተገቢ ፍቺ ልንሰጥበት በማንችል የራሷ እንቆቅልሽ ይሆናል። ከኤርትራ መንግስትና ህዝብ። ኢትዮጵያና ኤርትራ በብዙ መስተጋብርና በታሪክ አንድ ከነበረ ህዝብ የተፈጠሩ ሁለት ሀገራት ስለሆኑ ተለያይተውም መለያየት አልቻሉም። ይህ እውነታ በመካከላችን ዘላቂ የሰላምና የትብብር ግንኙነት እንዲኖረን የሚያስገድድ ቢሆንም ሁላችንም ከአንድ ድፍርስ ወንዝ የተቀዳን ነንና በጠብና በግጭት ውስጥ መኖርን መርጠናል። የእስካሁኑ መዋጋታችን ያስከተለው እልቂትና ውድመት አልበቃን ብሎ ዛሬም ለሌላ ዙር የበለጠ አውዳሚ የሚሆን ጦርነት እየተዘጋጀን እንገኛለን። ከመከራ መማር የምንችል አይደለንምና ተጠፋፍተን ካላለቀን በስተቀር መቼም ቢሆን እርስ በርስ መዋጋት የሚበቃን አይመስልም። ከወቅቱ የጦርነት ውጥረት ጋር በተያያዘ የኤርትራ መንግስት እንደ ልማዱ በኢትዮጵያ የውስጥ ጉዳይ ጣልቃ እየገባ ልበጥብጥ ካላለ በስተቀር ራሱን ከጥቃት የመከላከል መብት ያለው መሆኑ ጥያቄ ውስጥ የሚገባ አይደለም። ነገር ግን ገና ጥቃት ሊሰነዝርብኝ ይችላል ከሚል ስጋት ወይንም እንደለመደው ሀገሪቱን ለማዳከም የሚያስችለኝ የተሻለ እድል ዛሬ ነው በሚል የተሳሳተ እሳቤ ኢትዮጵያን ቀድሞ ወደ መውጋት አጉል መቀናጣት በፍጹም መግባት የለበትም። ከእንግዲህ ሊነሳ የሚችለው ጦርነት በኢትዮጵያ ብቻ ተወስኖ የማይቆም የራሷን የኤርትራን ሕልውናም ጭምር አደጋ ላይ የሚጥል ሊሆን ስለሚችል ስለሚያስከትለው ጣጣ 2-3 ጊዜ ቆም ብሎ ማሰብን ይጠይቃል። ስለዚህ የኤርትራ መንግስት ለማንም ብሎ ሳይሆን ለራሱ ሕልውና መቀጠል ሲል በቀጥታም ሆነ በተዘዋዋሪ የተንኳሽነት ሚና ውስጥ ባለመግባት ሊፈነዳ የተቃረበውን አደገኛ ጦርነት ለማስቀረት የራሱን ሚና ሊጫወት ይገባል። ከሁሉም በላይ መከረኛው የኤርትራ ሕዝብ ጦርነት ይብቃ፣ ሰላም ይምጣ የሚለውን ወቅታዊና አንገብጋቢ አጀንዳ በአደባባይ ደግፎ ለመቆም ለመጀመሪያ ጊዜ ሊደፍር ይገባል። ይህ የመሆን እድሉ እጅግ ጠባብ እንደሆነ ይገባኛል። ግን የኤርትራ ሕዝብ በአደባባይ ጦርነት በቃን ብሎ መታገል የሚጀምረው በኤርትራ ምድር ስንት ሰው በሕይወት ሲቀር ነው? የኤርትራ ሕዝብ በሁለንተናዊ መመዘኛ ሀገር የለሽ ባደረገው አንድ አምባገነን መሪ እየተገዛ እስከ መቼስ ነው በሉዓላዊነት ሰበብ ልጆቹን በጦርነት እያስጨረሰ የሚቀጥለው? በእኔ እይታ ኤርትራውያን ትርጉም አልባ ከሆነ የሉዓላዊነት ማስከበር እግረ ሙቅ ተላቃቸው የአቶ ኢሳያስ አፈወርቂን የዕድሜ ዘመን የሚሻገር ሀገርና ሕልውና እንዲኖራችሁ በሚያስችል አግባብ ማሰብና መታገል ያለባችሁ ይመስለኛል። በተለይም በውጭ ሀገራት የምትኖሩ ኤርትራውያን ከእርስ በርስ ብሽሽቅና ፉክክር ወጥታችሁ ለሕዝባችሁ የሚመጥን የበሰለ ትግል በኃላፊነት ስሜት ልታካሂዱ ይገባል። ራሳችሁንና ልጆቻችሁን በተሻለ ኑሮ እያኖራችሁ የአቶ ኢሳያስ የፍጹማዊ አገዛዝና የጦርነት ደጋፊ ሆናችሁ መኖር ከሞራልም ሆነ ከፖለቲካዊ አመክንዮ አኳያ ስህተት ብቻ ሳይሆን ትልቅ ነውርም ነው። የእናንተ ልጆች የውጭ ሀገር ሕይወትና ኑሮ ለኤርትራ ሕፃናትና ወጣቶችም እንደሚያስፈልጋቸው አትዘንጉ። በውጭ ሀገር ሆናችሁ አቶ ኢሳያስንና ጦርነትን ስትደግፉ እናንተ ጥላችሁት በመጣችሁት በኤርትራ ውስጥ በሚኖሩ ሕፃናትና ወጣቶች ሕይወት ላይ እየፈረዳችሁ መሆኑን ተገንዘቡ። ከምዕራባውያን ከቅርብ ጊዜ ወዲህ
ምዕራባውያኑ ለብልጽግና መንግስት ያላቸው አመለካከት በተወሰነ ደረጃ መቀየር ጀምሯል። ከራሳቸው ጥቅም አኳያ ከምንም ነገር በላይ የአፍሪካ ቀንድ መረጋጋት የሚያስጨንቃቸው ምዕራባውያን በጎ ስርዓት ነው ብለው በማመን ሳይሆን በተቃዋሚዎቹ ድክመትና መከፋፈል ተስፋ በመቁረጥ ብቻ የብልጽግናን አገዛዝ ደጋግፈው በስልጣን ላይ ማክረም የተሻለ አማራጭ አድርገው ማሰብ የጀመሩ ይመስላል። ከዚህ የተዛባ አስተሳሰብ በመነሳት አገዛዙ በተቃዋሚዎቹ የትግል ብርታት ሳይሆን ቢያንስ በኢኮኖሚ ቀውስ ምክንያት የመፈረካከስ አደጋ እንዳይገጥመው በመስጋት እርዳታና ብድር እየሰጡ ሊያከርሙት ሲሞክሩ እየታየ ነው። በአሁኑ ወቅት በአካባቢው ሊፈነዳ ስለተቃረበው አደገኛ ጦርነትም ተገቢ ትኩረት ሰጥተው የማስቀረት ጥረት ሲያደርጉ እየታየ አይደለም። ምዕራባውያን ከራሳቸው ስትራቴጂክ ጥቅም አኳያ ለጊዜው እየወሰዱት ያለው አቋም ስህተት ነው ባይባልም ከዘላቂ መፍትሄ አንጻር ግን የወቅቱን አገዛዝ በማገዝና በስልጣን ላይ በማቆየት እንዳይመጣ ብለው የሚሰጉትን አደጋ በዘላቂነት ሊያስቀሩት አይችልም። ይህ አገዛዝ የከፋፋይነት የአፈናና የጦረኝነት ፖሊሲውን ይዞ በስልጣን ላይ ውሎ እስካደረ ድረስ የጊዜ ጉዳይ ካልሆነ በስተቀር ምዕራባውያኑ ይከሰታል ብለው የሚሰጉት የኢትዮጵያ መፍረስም ሆነ የምስራቅ አፍሪካ መተራመስ አይቀሬ ነው። ተቀናቃኞቹ ደካማ መሆናቸውን በማየት ብቻ በብዙ ወንጀል የተዘፈቀና ጦርነትን ቋሚ አገዛዝ ስልቱ ያደረገን የብልጽግና አገዛዝ ደግፎ በስልጣን ለማቆየት መሞከር ከሞራል ከፍትህ ከዲፕሎማሲም ሆነ የራስን ጥቅም በዘላቂነት ከማስጠበቅ አኳያ እጅግ የተሳሳተ አቋም ነው። ይልቁንም የተሻለ የሚሆነው አገዛዙ በእውነተኛ ድርድር ከተፋላሚዎቹ ጋር የተኩስ ማቆም ስምምነት ተፈራርሞ ሰላም እንዲያሰፍን ዘላቂ ፖለቲካዊ መፍትሄ እንዲመጣ በሀገሪቱ እውነተኛ መግባባትና ሁሉን አቀፍ የሆነ አዲስ የሽግግር ሂደት እንዲፈጠር በአገዛዙና በተቃዋሚዎች ላይ አስፈላጊውን ጫናና ግፊት መፍጠር ነው። ከዚህ ውጪ የወቅቱን አገዛዝ በስልጣን ላይ በማስቀጠል በሀገሪቱም ሆነ በአካባቢው ሊመጣ የሚችለውን እየተላለቁ የመፍረስ አደጋ አይቀሬ ማድረግ እንጂ ማስቀረት አይቻልም። ምዕራባውያኑ በአካባቢያችን ስላለው ነባራዊ ሁኔታ የቀረበ ግምገማ ያላቸው አይመስልም። በአሁኑ ወቅት በአካባቢው እየመጣ ያለው አዲስ የኃይል አሰላለፍ ለውጥ እያሳየን ያለውም ከነሱ ግምት ውጪ እየተላለቁ የመፈራረሱ አደጋ የበለጠ አፍጥጦ እየመጣ መሆኑን ነው። ይህ አደጋ እንዳይመለስ ሆኖ ከመፈንዳቱ በፊት ምዕራባውያን ለችግሩ በሚመጥን መጠንና ፍጥነት ጦርነቱን ለማስቆም መረባረብ አለባቸው። አሁን ላይ በሱዳን በሶማሊያና በደቡብ ሱዳን ባለው ችግር ላይ የኢትዮ ኤርትራ ሌላ ጦርነት ከፈነዳ አካባቢው ከቁጥጥር ውጭ መውጣቱ የማይቀር ነው። ዲያስፖራው በዲፕሎማሲው ትግል የወደቀውን ፈተና በውል ተገንዝቦ በፍጥነት የተሻለ ግፊት መፍጠር ካልቻለ በዲፕሎማሲው ረገድም እየተገዳደሉ የመፈራረሱን አደጋ ለማስቀረት የሚረዳ ድጋፍ ማግኘት የሚቻል አይሆንም። 3. ጦርነትን ለማስቀረት ትኩረት የሚያሻቸው ልዩ ጉዳዮች። ነገረ ትግራይ። ሁልጊዜም ስለ ትግራይ ህዝብ ጉዳይ የሆነ ሐሳብ ለመስጠት ስሞክር ድሮውንም አንተ የህወሓት ጠበቃ ነህ የሚል ግልብና መቼም ቢሆን ማቆሚያ የሌለው ትችት ከአንዳንድ ወገኖች ሊቀርብብኝ እንደሚችል አስቀድሜ ያውቃለሁ። ነገር ግን ከህዝብና ከሀገር ጥቅም አንጻር ፋይዳ አለው ብዬ እስካመንኩበት ድረስ በእኔ በኩል ዛሬም ሆነ ወደፊት ርዕሰ ጉዳዩን ከማንሳት አልቆጠብም። ዛሬም በትግራይ ያለው ሁኔታ እየተላለቁ ከመፈራረሱ ስጋታችን ጋር ቀጥተኛ ግንኙነት ያለው በመሆኑ ሐሳብ ልሰጥበት ወድጃለሁ። በኢትዮጵያ ፖለቲካ ነገሮችን ከግል ስሜትና አድሎ ወይንም ባያዝ ነፃ ሆነው በምክንያት ለማየት የሚሞክሩ ፖለቲከኞች ቁጥር እጅግ አናሳ ነው። ጉዳዩ ከትግራይ ጋር የተያያዘ ሲሆን ደግሞ የነዚህ የጥቂቶቹ ሚዛናዊነትም ብዙውን ጊዜ ፈተና ላይ ሲወድቅ እታዘባለሁ። ይህ የሚሆንበትን ምክንያት የምረዳው በሆንም እዚህ ላይ በግልጽ ባልናገረው መርጣለሁ። ትግራይንም ሆነ ህወሓትን በተመለከተ ያለን ከሚዛን የወደቀ አተያይ ግን በትናንቱ በዛሬውም ሆነ በነገው የሀገራችን ፖለቲካ አንድ ዋና ችግር አንጓ እንደሆነ በእርግጠኝነት ስለምገነዘብ በእኔ በኩል ትኩረት ከምሰጣቸው አሳሳቢ ጉዳዮች ውስጥ አንዱ ነው። ዛሬ ኢትዮጵያ ካሏት 11 ክልሎች ውስጥ ለብልጽግና አገዛዝ ያልተንበረከከና ራሱን በራሱ ለማስተዳደር የሚሞክር ብቸኛ ክልላዊ መንግስት ያለው በትግራይ ነው። አገዛዙ ቀደም ሲል የ2 ዓመቱን ጦርነት ለማካሄድ የወሰነው ከፕሪቶሪያው ስምምነት በኋላም እስካሁን ድረስ በተለያየ መንገድ እየሞከረ ያለው እንደ ሌሎቹ
ክልሎች ሁሉ ትግራይንም በሙሉ ቁጥጥር ስር ለመዋል ነው። አገዛዙ ትግራይን በጫማው ስር ሳያንበረክክ እንቅልፍ ተኝቶ ለማደር የቻለ አይመስልም። የብልጽግና አገዛዝ ይህንን ፍላጎቱን ለማስፈጸም ሲል ህወሓትን በሽብርተኝነት ፈርጆ ህጋዊ እውቅናን ሰርዞ በአመራሮቹ ላይ የእስር ማዘዣ አውጥቶ የራሱን አሻንጉሊት አስተዳደር ጭምር አቋቁሞ በህግ ማስከበር ስም ሁለንተናዊ ጦርነት በትግራይ ላይ ያካሄደ ቢሆንም እስካሁን ፍላጎቱን ማሳካት ግን አልቻለም። አገዛዙ በዚያ የ2 ዓመት ህዝብ ጨራሽ ጦርነት 1 ሚሊዮን በሚገመት ህዝብ ላይ ዘግናኝ እልቂት ከፈጸመ በኋላም ፕሪቶሪያ ላይ በተካሄደው ስምምነት ከህወሓት ጋር እንደገና ለመታረቅ ሽብርተኝነት ፈረጃውን ለማንሳት አሻንጉሊቱን መስተዳደር ለማፍረስና ህወሓትን በፓርቲነት እንደገና ለማወቅ ተገደደ እንጂ እንደ ፍላጎቱ ህወሓትን ከምድረ ገጽ አጥፍቶ ትግራይን በቁጥጥሩ ስር ለመዋል አልቻለም። ከዚህ ተጨባጭ ኪሳራ ቅንጣት ትምህርት መውሰድ ያልቻለው አገዛዝ እንደገና ሌላ መቋጫ የሌለው ጦርነት በአማራ ህዝብ ላይ ከፈተ። ይህም አልበቃው ብሎ ዛሬም ተመሳሳይ ነገር ግን ውጤቱ የበለጠ አስቀያሚ የሚሆን ስህተት ለመስራት እየተዘጋጀ ይገኛል። አሁንም እንደገና የህወሓትን እውቅና ለመሰረዝና የፕሪቶሪያው የሰላም ስምምነት ማክተሙን በአደባባይ በማወጅ ወደ አዲስ የጦርነት ትርምስ ሊያስገባን እየተንደረደረ ነው። ከ2 ዓመት በፊት ተሞክሮ ያልተሳካው የጦርነት አማራጭ ዛሬ የብልጽግና አገዛዝ ከብዙ አጋሮቹ ተነጥሎ በኦሮሞ ነጻነት ሰራዊትና በፋኖ የተራዘመ ጦርነት ክንዱ የበለጠ ዝሎ የኢኮኖሚ አቅሙ ተዳክሞ በሚገኝበት ሁኔታ የተለየና የተሻለ ውጤት ሊያመጣ ይችላል የሚል እምነት በበኩሌ የለኝም። የዛሬው ህወሓትን የማጥፋት እርምጃ ከትናንቱ የተለየ የሚያደርገው ድርጊቱ እየተፈጸመ ያለው በአገዛዙ ብቻ ሳይሆን በአንዳንድ የትግራይ ልሂቃን ትብብር ጭምር መሆኑ ነው። ከብልጽግና ሴራ በጸዳ አግባብ የትግራይ ህዝብ ዘላቂ ሰላም እንዲያገኝ ከመጣር ይልቅ የትግራይን ህዝብ ወክሎ የፕሪቶሪያውን ስምምነት የፈረመውን ህወሓትን በዚህ መጠን ለማዳከምና ለማጥፋት መረባረብ በትግራይ የቆመውን ውጊያ እንደገና ከማስቀጠል ባለፈ ሌላ ፋይዳና ውጤት ሊያመጣ አይችልም። ህወሓት በውስጡ በተፈጠሩ ቅራኔዎች ምናልባትም በታሪኩ ገጥሞት በማያውቅ መጠን አሁን ላይ የበለጠ የተዳከመ መሆኑ አከራካሪ አይመስለኝም። ይሁንና ከፕሪቶሪያው ስምምነት በኋላ በሀገሪቱ የመጣው የኃይል አሰላለፍ ለውጥ በህወሓት መከፋፈልና መዳከም ብቻ የሚገለጽ አይደለም። ህወሓት ካለፈው ጦርነት በብዙ ርቀት ብዙ ተዋጊ ኃይል በያዘበት አንዳንድ የቀድሞ ጠላቶቹን ጭምር አጋር ማድረግ በቻለበት ከሙሉ ከበባ ወጥቶ መግቢያ መውጫ ባገኘበት በአሁኑ ወቅት ህወሓትን እንደገና በጦርነት ለማጥፋት የሚደረግ ሙከራ የትም መድረስ የሚችል አይመስለኝም። የትግራይ ልሂቃን ከቀድሞ በተሻለ ዛሬ ላይ ህወሓትን መተቸት፣ መቃወምና መታገል መጀመራቸው በወቅታዊነቱ ላይ ጥያቄ ቢኖረኝም ምክንያታዊና የሚገባ ነው ብዬ አምናለሁ። ምክንያቱም የዛሬው ህወሓት በመጥፎ የታሪክ አጋጣሚ የ50 ዓመቱን የህወሓት ጥፋቶችና ድክመቶች ሁሉ ሰብስቦ ለመሸከም የተገደደ እድለ ቢስ አመራር ጭምር በመሆኑ በብዙ መዋቅራዊ ችግሮችና ድክመቶች የታጨቀ ድርጅት ነው። ነገር ግን ይህንን በበርካታ ውስጣዊና ውጫዊ ችግሮች የተተበተበን ዛሬም ቀላል የማይባል በማህበራዊ መሰረት ትግራይ ውስጥ ያለውን ድርጅት ታግሎ መለወጥ የሚቻለው መቼ፣ እንዴትና እስከምን ድረስ ነው የሚለውን ጥያቄ ከትግራይ ነባራዊ ሁኔታና ከአጠቃላዩ የሀገሪቱ ወቅታዊ የፖለቲካ ኃይል አሰላለፍ ጋር አስተባብሮ በስክነት ማየት ተገቢ ይሆናል። በእኔ እይታ ህወሓትን ታግሎ ለማጠናከር፣ ለመለወጥ ወይንም ለማጥፋት ሲፈለግ የሚከተሉትን ቁም ነገሮች ታሳቢ ማድረግ ጠቃሚ ይሆናል ብዬ አስባለሁ። አንደኛ፣ የፕሪቶሪያው ስምምነት ውጊያውን እንጂ ጦርነቱን በዘላቂነት ያላስቆመ መሆኑንና ህወሓትም ሆነ ትግራይ ገና በጦርነት ስነልቦና ውስጥ ያሉ መሆናቸውን። ሁለተኛ፣ የህወሓት ህልውና መሰረዝ ወይንም መጥፋት የፕሪቶሪያው ስምምነት ማክተምን በይፋ የሚያረጋግጥና ለጊዜው ቆሞ የነበረውን ውጊያ እንደገና የማስቀጠል ውጤት የሚኖረው መሆኑን። ሶስተኛ፣ በህወሓትና በአብዛኛው የትግራይ ህዝብ መካከል ያለው የ50 ዓመታት ግንኙነት ከፖለቲካ በላይ የሆነ ስነ ልቦናዊና ስሜታዊ ወይንም ሴንቲሜንታል ቁርኝት ያለው በመሆኑ በቀላሉና በአጭር ጊዜ ሊለያይ እንደማይችል። አራተኛ፣ ሀገሪቱ 33 ዓመት ሙሉ በስልጣን ላይ በቆየ ሁሉንም ረግጦ የመግዛት ፍላጎት ባለው የህወሓትን መጥፋት ቀዳሚ አጀንዳው ባደረገ አምባገነናዊና ጦረኛ አገዛዝ ስር ባለችበት በአሁኑ ወቅት ህወሓት በተለየ ሁኔታ ሰላማዊና ዴሞክራሲያዊ ድርጅት ሆኖ ሊገኝ እንደማይችል። አምስተኛ፣ በትግራይ የተካሄደው ህዝብ ጨራሽ ጦርነት በዘላቂ
ዘላቂነት ባልተቋጨበት ጦርነቱን ያካሄደው አገዛዝ አሁንም በስልጣን ላይ በሚገኝበት የጦርነቱ እንደገና የመቀጠል እድል ሰፊ በሆነበት ሁኔታ የትግራይም ሆነ የህወሓት ቀዳሚ አጀንዳ ከማናችንም ፍላጎት በተለየ የማዕከላዊነትና የመዋጋት ብቃት መኖር እንጂ የዲሞክራሲና የልማት መኖር ሊሆን እንደማይችል፣ ስድስተኛ ህወሓት በአሁኑ ወቅት እየደረሰበት ያለውን ውስጣዊና ውጫዊ ጫናና ተጽዕኖ መቋቋም ተስኖት ቢፈርስና ቢጠፋ ትግራይን በብልጽግና ቁጥጥር ስር ከመውደቅም ሆነ ለሌላ የህልውና አደጋ ከመጋለጥ ሊታደግ የሚችል አዲስ የፖለቲካ ኃይል በቀላሉ ተጠናክሮ ሊወጣ የማይችል መሆኑን፣ ሰባተኛ ከዚህ በላይ የተጠቀሱት ነባራዊ እውነታዎች ባልተለወጡበት ሁኔታ አሁን ላይ ህወሓትን ማዳከምም ሆነ ማጥፋት የትግራይን ህዝብ ህልውና የበለጠ ለአደጋ የሚያጋልጥና በቀጥታም ሆነ በተዘዋዋሪ ያገዛዙን የስልጣን የበላይነት የበለጠ የማጽናት ውጤት የሚያስከትል መሆኑን በውል መገንዘብ ያስፈልጋል። በአጠቃላይ የትግራይ ህዝብ አስተማማኝ የህልውና ዋስትና ባላገኘበትና ሌላ ዙር ጦርነት በአካባቢው እያንዣበበ በሚገኝበት በአሁኑ ወቅት ህወሓትን ከትግራይ ለመንቀል መሞከር ወንዝ እየተሻገሩ የጋለቡትን ፈረስ ለመቀየር እንደመሞከር የሚቆጠር አደገኛ መቀናጣት ነው። ከምንም ነገር በላይ ለትግራይ ህዝብ ዛሬ ላይ የሚያስፈልገው ውስጣዊ ልዩነትና ቅራኔን ሁሉ ለጊዜ ወደ ጎን አስቀምጦ የህልውናን ጉዳይ ቀዳሚና ዋና አጀንዳ አድርጎ ተባብሮ መቆም ነው። ይህ እንደተጠበቀ ሆኖ ህወሓት በከፍተኛ የህልውና ፈተና ውስጥም እያለ ለአካታችነትና ለህዝብ አንድነት መስራት፣ የትግራይን ህዝብ አማራጭ የፖለቲካ ኃይል የማግኘት መብት ከልብ ማክበር፣ በትግራይ የተፈጠረውን የወቅቱን መከፋፈል ለመፍታት የሚያስችል ሐቀኛ እርቅ ለማስፈን መጣር፣ እስካሁን ይዞት የመጣው የፖለቲካ መስመር ለትግራይም ሆነ ለኢትዮጵያ በብዙ እጅ ያልጠቀመ መሆኑን በመገንዘብ ራሱን በሐቅ መገምገምና ለአዲሱ ትውልድ የሚመጥን አዲስ የፖለቲካ አቅጣጫ መያዝ፣ የጠላት ወዳጅ በሚል የተሳሳተ እሳቤ የኢትዮጵያ ታሪካዊ ጠላቶች ተባባሪ ከመሆን መቆጠብና የሰላምን አጀንዳ ከፕሮፓጋንዳ ጥቅም ባለፈ ልባዊ ስትራቴጂክ ዓላማና ግብ አድርጎ መስራት፣ ከሁሉም በላይ አሁን ላይ ሊፈነዳ የተቃረበውን ሌላ አውዳሚ ጦርነት ለማስቀረት አቅምና ሁኔታ በፈቀደለት መጠን ከልብ መታገል ይኖርበታል። ከዚህ ውጪ በአንድ ደካማ ፓርቲ ላይ ያለ ጊዜውና ያለ ተገቢ መጠን የሚደረግ ጫና የባሰ ቀውስና ድክመት እንጂ አዎንታዊ ለውጥና ሰላም ሊያመጣ አይችልም። በተለይም አዲስ የሽምቅ ተዋጊ ፈጥሮ የትግራይን ችግር ለመፍታት መሞከር የስህተቶች ሁሉ ስህተት ይሆናል። ህወሓት ዋና መራሄ መንግስት በነበረበት የ27 ዓመቱ ቆይታው ለዛሬው ውድቀት ምክንያት የሆኑ አያሌ ጥፋቶች ሲፈጽሙና ሌላው ህዝብ ኢህአዴግን ሲታገል አብዛኛው የትግራይ ልሂቅ እያየ እንዳላየ አድፍጦ የተቀመጠ ወይንም የኢህአዴግ ደጋፊ የነበረ ነው። ያ የትግራይ ልሂቅ ያኔ መራሄ ህወሓት የሆነውን የኢህአዴግን ስህተቶች ለማረም ከሌላው ህዝብ ጋር በመቆም ለመታገል ሞክሮ ቢሆን ኖሮ ዛሬ ላይ ህወሓትም ሆነ የትግራይ ህዝብ ከገጠማቸው አደጋ መዳን በቻሉ ነበረ። ኢትዮጵያም እንደ ሀገር ለዚህ አይነቱ ጨፍጫፊ የመራሄ ኦህዴድ የብልጽግና አገዛዝ ባልተጋለጠች ነበረ። የትግራይ ልሂቅ ያን የወደፊት አደጋን አስቀድሞ ለማስቀረት የሚያስችል የለውጥ አጋጣሚ በከንቱ ካሳለፈ በኋላ ዛሬ ዙሪያው ገደል በሆነበት ህወሓት ላይ ይህንን ያህል መረባረብ ከህወሓት በላይ ትግራይን ለበለጠ አደጋ የሚያጋልጥ ዳግም ጥፋት እንዳያመጣ መጠንቀቅ አለበት። አሁን ባለው ተጨባጭ ሁኔታ ህወሓት ሲዳከም ትግራይ ለበለጠ አደጋ መጋለጧ፣ ትግራይም ስትዳከም ኢትዮጵያ ለበለጠ አደጋ መጋለጧ አይቀሬ መሆኑን መረዳት ያስፈልጋል። ህወሓት ዛሬ ላይ ለገጠመው ድክመትና ውድቀት ልሂቁ የራሱ የማይናቅ ድርሻ እንደነበረውም ሊረሳው አይገባም። በተለይም የትግራይ ህዝብ ጠንካራ አማራጭ ኃይል እንዳይኖረው በማድረግ ረገድ ልሂቁ የተጫወተው ሚና ቀላል አይደለም። የትግራይ ልሂቅ ቢያንስ ዛሬ ላይ በርካታ የኦሮሞ ልሂቃን የመራሄ ኦህዴዱን የብልጽግና አገዛዝ፣ በርካታ የአማራ ልሂቃን የአገዛዙን ዋና አጋር የሆነውን ብአዴንን በሚታገሉበት መጠን የትግራይ ልሂቃን የትናንቱን መራሄ ህወሓት አገዛዝ ታግለውት ቢሆን ኖሮ የአሁኑ የትግራይም ሆነ የኢትዮጵያ ነባራዊ ሁኔታ በብዙ እጅ የተለየና የተሻለ በሆነ ነበረ። ነገር ግን ህሊና በእብሪት ተሞልቶ ነበርና ወደፊት የኃይል ሚዛኑ በኢህአዴግ ውስጥም ሆነ በኢትዮጵያ ሲለወጥ የሚፈጠረው አደጋ ከባድ እንደሚሆን ለማስጠንቀቅ የሞከርን ሰዎች በወቅቱ እንደ ሟርተኛ ከመታየት ባለፈ ሰሚ አላገኘንም።
በማዕከል የነበረውን ስልጣን ተነጥቆ ራሱ ዋና የጥቃት ሰለባ በሆነበት በአሁኑ ወቅት ህወሓት በድንገት አቃፊና ዲሞክራሲያዊ እንዲሆን መጠበቅም ግብዝነት ይመስለኛል። የቱንም ያህል ተቋማዊ ነፃነት እንዲኖር ብንፈልግ የኢትዮጵያ መንግስት የብልጽግና ፓርቲና መከላከያ ሰራዊት አንድም ሶስትም ሳይሆን አንድና አንድ ሆኖ በህዝብ ላይ ጭፍጨፋ እየፈጸሙ በሚገኙበት በአሁኑ ወቅት ህወሓትና የትግራይ መከላከያ ኃይልም ወይንም ቲዲኤፍ ሆነ ህወሓትና የትግራይ ጊዜያዊ አስተዳደር የተለያዩ ሶስት አካላት ሆነው ለማየት መሞከር ከምኞት ያለፈ ትርጉም የሚኖረው አይመስለኝም። የፕሪቶሪያው ስምምነት ሙሉ በሙሉ ተግባር ላይ ባልዋለበት ሁኔታም ይህንን ለማድረግ የሚያስችል የህግና የፖለቲካ መክንዮ ሊኖር የሚችል አይመስለኝም። ከሁሉም በላይ ትክክለኛውን ጊዜና ሁናቴ ያልዋጀ ለውጥ ውጤቱ ጠቃሚ አይሆንም። ለምሳሌ የዚህ መጣጥፍ ጸሐፊ ሀገሬ ኢትዮጵያ የባህር በር ባለቤት ብትሆን ከማንም ያላነሰ ደስተኛ በሆንኩ ነበረ። ከዚህ ፍላጎቴ በተጻራሪ የወቅቱን የጠቅላይ ሚኒስትር አብይ የባህር በር ጥያቄ የምቃወመው ግን ጥያቄው የተነሳበት የጀርባ ዓላማ ጊዜና ሁናቴ እንኳንስ የታሰበውን ጥቅም የሚያስገኝ ሀገሪቱን የበለጠ ዋጋ የሚያስከፍል ፈርጀ ብዙ መዘዝ ይዞ እንደሚመጣ ስለምገነዘብ ነው። 2010 ዓ.ም ላይ ቲም ለማ ወደ ስልጣን መጣ ሲባል ለውጡ ውጤታማ እንዲሆን ከተፈለገ ኢህአዴግን አታፍርሶት ብዬ እንደተከራከርኩት ሁሉ ዛሬም እድሜ ልክን የታገልኩትን ህወሓትን አታፍርሱት የምለው በተመሳሳይ መርህ ላይ በመቆም ነው እንጂ በተለየ ምክንያት አይደለም። የኢትዮጵያዊነት ፖለቲካ አራማጅ እንደመሆነ መጠን በአንድ ጉዳይ ላይ አቋም የሚይዘው ከግሌ ወይንም ከአንድ ቡድን ጊዜያዊ ስሜትና ፍላጎት በመነሳት ሳይሆን የሀገሪቱንና የህዝቧን የመካከለኛና የሩቅ ዘመን ዕጣ ፈንታ ግምት ውስጥ አስገብቼ ነው። ስለሆነም የትግራይ ልሂቃንም ሆናችሁ የህወሓትን መጥፋት የምትናፍቁ ሌሎች የሀገሪቱ ልሂቃን የወቅቱን የትግራይ ጉዳይ በስሜትና በጥላቻ ሳይሆን ልብ ገዝታችሁ በስክነት ብታጤኑት ተገቢ ይመስለኛል። ተጠያቂነትና ሰላም። በአንድ የእርስ በርስ ጦርነት ውስጥ ባለ ሀገር ሰላም ለመፍጠር ለሚደረግ ጥረት እንቅፋት ከሚሆኑ ችግሮች መካከል አንዱ የተጠያቂነት ጉዳይ እንደሆነ በርካታ በዘርፉ የተካሄዱ ጥናቶች ያሳያሉ። በጦርነቱ ተሳታፊ ከሆኑ የፖለቲካ ኃይሎች ውስጥ በወንጀል ተጠያቂና ተፈላጊ ሊሆኑ የሚችሉ ቡድኖች ወይንም ግለሰቦች ካሉ እነዚህ ኃይሎች ተጠያቂነትን በመፍራት የሰላም እንቅፋት መሆናቸው አይቀሬ ነው። ይህ ችግር በእኛ ወቅታዊ ሁኔታ ተጨባጭ የሰላም እንቅፋት ሆኗል ማለት ይቻላል። በስልጣን ላይ ያለው አገዛዝና አጫፋሪዎቹ ብቻ ሳይሆኑ አብዛኞቹ ተፋላሚ ኃይሎች ጭምር በውስጣቸው የተለያዩ ወንጀሎችን የፈጸሙ ቡድኖችንና ግለሰቦችን አቅፈው የያዙ ናቸው። የእነዚህ ኃይሎች ወንጀለኛ መሆን ደግሞ በብዙ ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶች ሪፖርቶች ላይ ደጋግሞ የተመዘገበና ተመድንና አውሮፓ ህብረትን በመሳሰሉ ተቋማት ጭምር የሚታወቅ ነው። ወደፊት በወንጀል እንጠየቃለን ብለው የሚሰጉ አካላት ስልጣናቸው የነብር ጅራት ስለሚሆንባቸው በቀላሉ አይለቁትም። በመንግስት ውስጥ ሲኖሩ የገቡበትን ጦርነት ሁሉ እያሸነፉ እድሜ ልክ በስልጣን ላይ ለመቆየት በተቃዋሚነት ደረጃ ያሉ ከሆነ ደግሞ የገቡበትን ጦርነት አሸንፈው ራሳቸው ወደ ስልጣን ለመውጣት እስከ መጨረሻው ይዋጋሉ እንጂ ጦርነቱ በሰላማዊ ድርድርና እርቅ እንዲፈታ አይፈልጉም። ይህ ችግር በእኛ ሀገር አንድ ለሰላም መኖር እንቅፋት የሆነ መሰረታዊ ችግር ሆኗል። እኛ ግን ሁልጊዜም ትኩረት ሰጥተን የምንነጋገረው እንዴት ተጠያቂነት ይምጣ በሚለው የተለመደ አጀንዳ ላይ ነው እንጂ የተጠያቂነትን ጉዳይ እንዴት አድርገን የሰላም እንቅፋት ከመሆን ልናስቀረው እንችላለን በሚል ጥያቄ ዙሪያ አይደለም። ተጠያቂነትን ይቅር ብሎ መከራከር ከሞራልና ከህግ ከተጎጂዎች ስሜትና ችግሮች ወደፊትም እንደገና እንዳይደገሙ ከማድረግ አንጻር ተገቢነት የሌለው አቋም እንደሆነ እገነዘባለሁ። ነገር ግን በተጠያቂነት ምክንያት ሰላምን በዘላቂነት የምናጣ ከሆነ ሰላም በማጣታችንም የሌሎች ሚሊዮኖች ልጆቻችን ህይወት የምንሰዋ ከሆነ ሄደንም እንደ ሀገርና ህዝብ እየተላለቅን ወደ መፍረስ አደጋ የምንገባ ከሆነ ቢያንስ የተጠያቂነትን ጉዳይ እንዴት አድርገን ሰላምን በዘላቂነት በማያሳጣን አግባብ ልናስተናግደው እንደምንችል በድፍረት መነጋገር አለብን ብዬ አምናለሁ። በእኔ እይታ ዋና የጦርነት መሐንዲስ የሆኑት ጠቅላይ ሚኒስትር አብይንና የመከላከያ ጦር ጀነራሎችን ጨምሮ
በርካቶቹ የጦርነት ተሳታፊዎች በግልጽ እንዲነግሩን ባንጠብቅም በዚህ የተጠያቂነት ፍርሃት ውስጥ ያሉ ናቸው። ይህንን ስጋታቸውን በተወሰነ ደረጃ የሚቀርፍ መፍትሄ ካላፈላለግን በስተቀር ጦርነቱን በሰላማዊ ድርድር በቀላሉ ማስቆምና እየተላለቁ ከመፈራረስ ራሳችንን መታደግ የምንችል አይመስለኝም። ስለዚህ የተጠያቂነትን ጉዳይ የሰላማችን እንቅፋት በማይሆን አግባብ እንዴት እንፍታው በሚል አጀንዳ ዙሪያ በድፍረትና በትኩረት መነጋገር አለብን ብዬ አምናለሁ። መልሱ ቀላል እንዳልሆነ ብገነዘብም በእኔ በኩል ግን የተጠያቂነት ጉዳይ አጠቃላይ ሕልውናችንን እንዲህ የሚፈታተን ውጤት የሚያስከትል ሆኖ ከተገኘ ተጠያቂነትን በከባድ የቅጣት መንገድ ሳይሆን አስተማሪ በሆነ የእርቅና የይቅርታ እርምጃ የመፍታት ጉዳይን እንደ አንድ አማራጭ መፍትሄነት ማየት ተገቢ ነው ላለው የታጣቂዎቹ የህልውና ስጋት የሁላችንም ህልውና አደጋ ላይ የሚጥል ሆኖ ሲገኝ ከተለመደው አካሄድ ወጣ ያለ መፍትሄ ማፈላለግ ተገቢ ይሆናል። ተጠያቂነትን ማስፈንን አስፈላጊ ቁም ነገር ያደረገው ዞሮ ዞሮ የሰው ልጆች ደህንነትና መብት መከበር ነውና የተጠያቂነት ጉዳይ ራሱ ለሀገርና ለሰው ልጆች ደህንነት እንዲህ ትልቅ ጋሬጣ ሆኖ ከፊታችን ሲቆም ከፍትህም የሚቃረን የፖለቲካዊ መፍትሄ አማራጭን መሻት የግድ አስፈላጊ ይሆናል እላለሁ። ስሜታችን እየኮሰኮሰንም ቢሆን በጉዳዩ ላይ ደፍረን እንነጋገርበት። ማጠቃለያ፣ ሁላችንም እንደ ኃላፊነታችን መጠን በተናጠልና በጋራ የየድርሻችንን ከተወጣን ጦርነትን በማስቀረትና ሰላምን በማስፈን ከፊታችን የተጋረጠውን እየተላለቁ የመፍረስ አደጋ የመሻገር ዕድል ሊኖረን ይችላል። ይህንን ማድረግ ተስኖን እንደስካሁኑ አንዳችን ከሌላችን መፍትሄ እየጠበቅን መስዋዕትነት በመክፈል ሳይሆን ለውጥን በባዶ ፍላጎትና ምኞት ለማግኘት እየተመኘን ከቀጠልን ግን ከፊታችን እየመጣ ያለው ተጨማሪ ጦርነት የመጨረሻችን መጨረሻ ሊሆን እንደሚችል መገንዘብ ያስፈልጋል። ይህንን መገንዘብ ተስኖን የወቅቱን ጦረኛ አገዛዝ የምንደግፍ ወይንም ያገዛዙ ተቋሚ ሆነንም እያለ ለሀገር የሚጠቅም እየመሰለን በተለያየ ሁኔታ ለአንዳንዶቹ ያገዛዙ የተሳሳቱ አካሄዶች ተባባሪ የምንሆን ወገኖች ብዙዎች ነን። አገዛዙን በሁሉም ነገር መቃወም ተገቢ ባይሆንም በእኔ እይታ ግን በአሁኑ ወቅት በሀገር ብሔራዊ ጥቅም ሰበብ አሰብን ከኤርትራ ለመንጠቅ መሞከር እየተላለቁ የመፍረስ አደጋን የበለጠ አይቀሬ ማድረግ ነው። በአሁኑ ወቅት አገዛዙ ህወሓትን ለማጥፋት የሚወስደውን እርምጃ መደገፍ እየተላለቁ መፍረስን መደገፍና መተባበር ነው። በአሁኑ ወቅት አገዛዙ ፋኖንና የኦሮሞ ነጻነት ሰራዊትን በጦርነት ለማጥፋት የያዘውን አቋም መደገፍ እየተላለቁ መፍረስን መደገፍና መተባበር ነው። በአሁኑ ወቅት ሰላማዊ ድርድርና እርቅን ተቃውሞ መቆም እየተላለቁ መፍረስን መደገፍና መተባበር ነው። በአሁኑ ወቅት ከሻዕቢያ ጋር ተባብሮ የኢትዮጵያን ችግር ለመፍታት መሞከር እየተላለቁ መፍረስን መደገፍና መተባበር ነው። በአሁኑ ወቅት ጦርነትን ቋሚ የአስተዳደር ዘይቤው አድርጎ በህዝብ ላይ ጦርነት እያካሄደ ያለውን የብልጽግና አገዛዝ መደገፍ እየተላለቁ መፍረስን መደገፍና መተባበር ነው። በአጠቃላይ ከፊታችን አፍጥጦ የመጣው ሌላ ዙር ጦርነት ለይቶለት ከፈነዳ በየትኛውም ምክንያት አገዛዙን ደግፋችሁ የቆማችሁ ዜጎች ጸጸታችሁ የዕድሜ ልክ ተጠያቂነታችሁም ከህሊና አልፎ የትውልድና የታሪክ እንደሚሆን ቅንጣት ያህል ጥርጥር የለኝም። ደራሲ በዓሉ ግርማም ሆነ እነ ጀነራል ፋንታ በላይ ውድ ሕይወታቸውን ያጡበት ዓላማ መነሻውም ሆነ መድረሻው የሥልጣን ጥያቄ አልነበረም። ይልቁንም በጦርነት ተስፋ ከመቁረጥ የመነጨና ሌላ ሰላማዊ አማራጭ ይፈለግ የሚል አዋጭ መፍትሄ የመሻት ሙከራ ነበረ። ሰሚ ባለማግኘታቸው እነሱ የሰጉት እንጂ የተመኙት አልሆነም። ከመቃብራቸው ቀና ብለው የዛሬው የኛ ትውልድ እነሱ የሞቱለትን ስጋት በብዙ እጥፍ አባብሶ የቀጠለ መሆኑን ቢመለከቱ ምን ያህል በትዝብትና በንቀት ባዩን ነበረ። የሆነ ሆኖ እነሱ ላመኑበት በመሞት የሀገርና የሕዝብ ሕልውና ጉዳይ ምን ያህል ዋጋ ሊከፈልለት የሚገባ ታላቅ አጀንዳ እንደሆነ ብቸኛ ሕይወታቸውን ገብረው ማሳየት በመቻል ዕድለኛና ባለታሪክ ሰማዕትነት ሆነዋል። የሰጉት መሆኑ ባለመቅረቱ ደግሞ ዕድለቢሶችም ናቸው። እኔ ግን ስጋቴን የመግለጽ እንጂ እንደነሱ ላመንኩበት የመኖርና የመሞት ዕድልን አላገኘሁም። ያን ዕድል የተነፈኩ ሀገርና ዜግነትን የተቀማው ከርታታ ስደተኛ ነኝና። ኦሮማይ ጦርነት ይብቃ፣ ሰላም ይምጣ። ልደቱ አያሌው ሚያዝያ 28 ቀን 2017 ዓ.ም